የሎስ አንጀለሱ ሆሊውድ የፊልም ኩባንያ በርካታ ዓለም ያጨበጨበላቸው የትወና ከዋክብትን አውጥቷል። ከምናባዊ ሐሳቦች እስከ ምድራችን ላይ ያጋጠሙ ክስተቶች ከሳይንሳዊ ምርምሮች አንስቶ የወደፊት ትንበያዎችን ባህልንና እምነትን ጨምሮ የማይፈተሹ የህይወት ምዕራፎች የሉም። በሆሊውድ ከያንያን የተመልካቹን ስሜት ሰቀዛው ቁጭ ብድግ የሚያስብሉ በርካታ ፊልሞችን ተመልክተናል። ይህ ለመሆኑ አንድም የታሪክ አወቃቀራቸውና የተውኔት ብቃታቸው ተጠቃሽ ነው። በርካቶች ለሆሊውድ በረከት ሆነው ለነሱም አዱኛ ያስታቅፋቸዋል። ለዛሬ ከነዚህ ከዋክብት አንዱ የሆነው ቤን አፍሊክ በመሪ ተዋናይነት የሰራበት ዘ አካውንታንት ቱን ለመቃኘት ወደናል። የ52 ዓመቱና የካሊፎርኒያው ተወላጅ ቤን አፍሊክ 77 ያክል ፊልሞችን ሰርቷል። 7 ፊልሞችንም በመጻፍ ይታወቃል። በዚህ ዓመት ደግሞ ዘ አካውንታንት ቱን ሰርቷል። ጭካኔና ርህራሄን በአንድነት የያዘው ይህ ፊልም ብዙዎች ወደውታል። ሃሪ የፊልሙን ይዘት ለመቃኘት ወዷል። አብራችሁን ቆዩ። ዘ አካውንታንት ቱን ከባንክ ነክ የሂሳብ ቀመር ባለፈ አደገኛ የሆነውን ዓለምና የተወሳሰበ የቤተሰብ ታሪክ የሚታይበት በድርጊት የታጀበና በጎርጎሮሳውያኑ 2016 የወጣው ዘ አካውንታንት ፊልም ተከታይ ሲሆን የሂሳብ ሊቅነቱና ገዳይ ችሎታው ለየት ያለ ገጸ ባህሪ የሆነውን ክርስቲያን ወልፍን ወይም ቤን አፍሊክን አዲስና የገዳይነት መለያ የሚያላብስ ነው። ይህ ፊልም ከቀደመው ፊልም ተከታይ ከመሆኑ በላይ የገጸ ባህሪያቱን ጥልቀት፣ የቤተሰብ ግንኙነቱ ስብስብነትና ከቁጥሮች ባሻገር የሚመዘዘውን ዓለም በሰፊው ይዳስሳል። ዳይሬክተሩ ጋቪን ኦኮነር ሲሆን ዋናው ተዋናይ ቤን አፍሊክም የክርስቲያን ወልፍን ገጸ ባህሪ ዳግም ህይወት ይዘራበታል። የታሪክ መስመር መነሻ፣ የእንቆቅልሽ መልእክትና ያልተጠበቀ ጥሪ። የፊልሙ መነሻ ከአንደኛው ክፍል ጋር በጥብቅ የተሳሰረ ነው። የቀድሞ የፋይናንሻል ወንጀል መርማሪና የክርስቲያንን ያለፈ ህይወት የተረዳው የትሬዠሪ ዲፓርትመንት ዳይሬክተር ሬይ ኪንግ ወይም ጄኬ ሲሞንስ በድንገትና በአሰቃቂ ሁኔታ ይገደላል። ኪንግ ከመሞቱ በፊት አካውንታንቱን ወይም የሂሳብ ባለሙያውን ፈላጊ የሚል ሚስጥራዊ መልእክት ያስቀምጣል። ይህ መልእክት የሚደርሰው አሁን የፋይናንስ ወንጀል መረብ ምክትል ዳይሬክተር ለሆነችው ሜሪቤት ሜዲና ወይም ሲንቲያ አዳይ ሮቢንሰን ነው። ሚዲያ ከኪንግ ጋር የነበራት ግንኙነትና የክርስቲያንን ልዩ ማንነት መረዳቷ ይህንን ግልጽ ያልሆነ መልእክት የክርስቲያን ወልፍን እገዛ ለመጠየቅ እንደ ግልጽ ትዕዛዝ እንድትተረጉሙ አግዟታል። ይህም ክርስቲያንን ከተረጋጋ ህይወቱ አውጥቶ ወደ አደገኛ ምርመራዎች እንዲመለስ ያደርገዋል። ክርስቲያን በኦቲዝም ስፔክትረም ላይ ያለና እጅግ በጣም ከፍተኛ የማሰብ ችሎታ ያለው የሂሳብ ሊቅ፣ የሰው ልጆች ስሜቶችን የመረዳት ችግር ቢኖርበትም በቁጥሮችና በመረጃ ትንተና ብቃቱ ተወዳዳሪ የለውም። ክርስቲያንን የተለየ የሚያደርገው ከህግ ውጭ የሆኑ ምርመራ ዘዴዎችን የመጠቀም ዝንባሌው ይህንን አዲስና የግድያ ሚስጥር ለመፍታት ወሳኝ ያደርገዋል። የዘ አካውንታንት ቱ ልዩ ገጽታ ከቀዳሚው ፊልም የበለጠ የሰፋ ሚና የሚጫወተው የክርስቲያን ወንድም ብራክስተን ወይም ጆን በርንታል መመለስ ነው። በአንደኛው ክፍል የታየው በትንሹ ቢሆንም በዚህኛው ፊልም ግን ወንድማማቾቹ አብረው የሚሰሩበት ሰፊና ወሳኝ ሚና አለው። ክርስቲያን የኪንግን ግድያ ለመፍታት በሚያደርገው ጥረት ሁኔታው ከጠበቀው በላይ አደገኛና ሰፊ መሆኑን ይገነዘባል። በዚህ ጊዜ ነው ከረጅም ጊዜ በፊት ማለትም ከ8 ዓመት በፊት የተለያየውንና የራሱን ገዳይ ችሎታዎች ያዳበረውን ወንድሙን ብራክስተንን ለእርዳታ የሚጠይቀው። የክርስቲያንና ብራክስተን ግንኙነት የፊልሙ ዋና ማዕከል ነው። ክርስቲያን ሚስጥራዊ፣ ስሌታዊና በአብዛኛው ብቸኛ ሲሆን ብራክስተን ደግሞ ግልጽ፣ ቀጥተኛና ያልተደበሰበሱ የኃይል እርምጃዎችን ይመርጣል። ይህ የባህሪ ልዩነት አስደሳችና አንዳንዴም አስቂኝ የሆነ ተለዋዋጭነትን ይፈጥራል። ሁለቱ ወንድማማቾች ከአባታቸው ወታደራዊ ስልጠናን ቢያገኙ ከልጅነታቸው ጀምሮ ግን የየራሳቸው ህይወት አላቸው። ነገር ግን ወንድማዊ የደም ትስስራቸው ጠንካራ ሆኖ ቆይቷል። ይህ ትስስር ነው በአደገኛ ሁኔታዎች ውስጥ አብረው እንዲሰሩና እርስ በርስ እንዲተማመኑ የሚያስችላቸው። የጋራ የልጅነት ትዝታዎቻቸውንና የአባታቸው ተጽዕኖ ለገጸ ባህሪያቱ ጥልቅ መሆን አስተዋጽኦ አድርጎላቸዋል። ወንድማማቾቹ የኪንግን ግድያ ሲመረምሩ ከግድያው ጀርባ የተደበቀ ትልቅና ድብቅ ሴራ ይገለጣል። ይህ ሴራ ከሰው ልጅ ዝውውር ወይም ሂዩማን ትራፊኪንግና ከዓለም አቀፍ የሙስና መረቦች ጋር የተያያዘ ነው። ፊልሙ ወንጀለኞቹ የሚጠቀሙባቸውን የፋይናንስ ዘዴዎች፣ የሰው ልጅ ህይወትን እንደ ሸቀጥ የሚያዩበትን ጭካኔ የተሞላበት ዓለምና ይህንን ስርዓት የሚመሩትን አይነኬ ግለሰቦች ያሳያል። ክርስቲያን በቁጥሮችና በመረጃ ላይ ያለው ዕውቀት እነዚህን ወንጀለኞች የሚመሩትን የፋይናንስ ፍንጮች በመለየት ረገድ ያለው ሚና
ወሳኝ ነው። ብራክስተን ደግሞ በአካል የሚመጡትን አደጋዎች በመቋቋምና ወንጀለኞችን በማጥቃት ረገድ በአካውንታንት ፊልም ውስጥ ያለው ሚና ጠቃሚነት ከፍተኛ ነው። የፊልሙ ድርጊታዊ ትዕይንቶች እጅግ በጣም ውጥረት የበዛባቸውና በሚገባ የተሰሩ ናቸው። የክርስቲያን ውጊያ ስልቶች ትክክለኛና ስሌታዊ ከመሆናቸውም በላይ ብራክስተን ደግሞ ግልፍተኛና ገዳይ ነው። ይህ የተለየ የትግል ዘይቤም ፊልሙን የበለጠ አስደሳች ያደርገዋል። ወንድማማቾቹ ይህንን አደገኛ መረብ ሲያጋልጡ እነሱ ራሳቸው ኢላማ ይደረጋሉ። በድብቅ የሚንቀሳቀሱ ጨካኝ ገዳዮች ሚስጥራቸው እንዳይጋለጥ ለማድረግ ማንኛውንም ዋጋ ሲከፍሉም ይታይበታል። በዚህ ፊልም ቴክኖሎጂ ምን ያክል እንደተመነደገና የረቀቀ አቅሙ ይታይበታል። የዋና ገጸ ባህሪው ክርስቲያን ወልፍ ዓለም ሁልጊዜም በቴክኖሎጂና በመረጃ የተሞላ ነው። አካውንታንት ቱ ላይም ይህ ሚና ጎልቶ ይታያል። ክርስቲያን አሁንም በመጀመሪያው ፊልም ድምጿን ብቻ ከሰማናት ጁስቲንና የተለያየ የአእምሮ ብቃት ካላቸው ተማሪዎች ጋር አብሮ ይሰራል። ጁስቲን የምትመራው የነርቭ ሳይንስ ትምህርት ቤት እጅግ የላቀ የሳይበር ጠለፋና የመረጃ አሰባሳቢ ችሎታ ያላቸውን ግለሰቦች ያሰባስባል። እነዚህ ግለሰቦች ማህበራዊ ግንኙነቶች ላይ ችግር ቢኖርባቸውም በቴክኖሎጂና በቀመር ሳይንስ ግን እጅግ የላቁ ናቸው። የነሱ አስተዋጽኦ ለክርስቲያን ምርመራ ወሳኝነት አለው። የክትትል ካሜራዎችን በመጥለፍ የፋይናንስ ገንዘቦችን መመንተፍና የክትትል ካሜራዎችን መጥለፍ፣ የፋይናንስ መዝገቦችን መመንተፍና የጠፉ መረጃዎችን ማግኘት የመሳሰሉ ተግባራትን ያከናውናሉ። ይህ የቴክኖሎጂ ገጽታ ፊልሙን ከሌሎች በድርጊት ከታጀቡ ወይም አክሽን ፊልሞች ለየት ያደርገዋል። ፊልሙ የአእምሮ ብቃት ልዩነት ያላቸውን ሰዎች ችሎታዎችን በአዎንታዊ መልኩ በማሳየት የህብረተሰቡን ተጋላጭነት ሳይሆን ያላቸውን ከፍተኛ ብቃት በማጉላት ያሳያል። የፊልሙ ማለትም የዛ አካውንታንት ቱ ሌላኛው መገለጫ የገጸ ባህሪያቱ ጥልቀትና የቤተሰባዊ ድራማ ይዘቱ ነው። አካውንታንት ቱ የድርጊት ፊልም ቢሆንም በገጸ ባህሪያቱ ጥልቀትና በቤተሰብ ድራማ ላይ ያተኩራል። የክርስቲያን ገጸ ባህሪ ውስብስብነት የበለጠ ይዳብራል። የሱ ኦቲዝም ስፔክትረም ላይ መሆን በቁጥሮች ዓለም እጅግ የላቀ እንዲሆን ቢረዳው በሰው ልጆች ግንኙነትና ስሜቶች ላይ ችግር ይፈጥርበታል። ይህ ፊልም ከወንድሙ ብራክስተን ጋር ባለው ግንኙነት አማካኝነት ክርስቲያን የሰው ልጅ ስሜቶች በተሻለ ሁኔታ እንዲረዳና እንዲገልጽ የሚያደርጉ አዳዲስ ገጽታዎችን ያሳያል። የወንድማማቾቹ ትስስር የመተማመን፣ የይቅርታና የጋራ ዓላማን ጭብጦች በማጉላት ያለፈ ህይወታቸው፣ በአባታቸው የተጣለባቸው የዲሲፕሊን ህግጋትና የልጅነት የስልጠና ጊዜያቸው በመካከላቸው ያለውን ልዩነት የሚገልጽ ቁልፍ መረጃ ይሰጣል። ይህ የቤተሰብ ድራማ ፊልሙን ከቀላል ድርጊት ትዕይንቶች ባሻገር ጥልቅ ስሜታዊ ግንኙነት እንዲኖረው ያደርጋል። የአንድን ፊልም ደረጃ ከሚወስኑት መካከል የምስልና የድምጽ ጥራት ተጠቃሽ ናቸው። ፊልሙ በዚህ ረገድ የተዋጣለት መሆኑ የታሪኩ ትዕይንቶች በሚገባ የተቀናበሩ መሆንና የቀረጻ ብቃቱ የሴራውን ውጥረት በሚገባ ገንብቶታል። የድምጽ ማጀቢያዎችና ሙዚቃው ፊልሙን ቀልብ እንዲስብ አድርጎታል። የፊልሙ መቼት ከከተማ ጎዳናዎች እስከ ሚስጥራዊ የቴክኖሎጂ ማዕከላት ድረስ የተዘረጋ ከመሆኑም ባለፈ ከአሜሪካ ተነስቶ ጀርመን፣ ቼክ ሪፐብሊክና ሜክሲኮንም ያስተሳስራል። ፊልሙ በዚህ ሳያበቃ ቀጣይ ክፍል ሊኖረው እንደሚችል አመላካች ፍንጮች መኖራቸው ተወዳጅነትና አጓጊነቱ እንዲጨምር አድርጎታል። በፊልሙ ውስጥ አንዳንድ ያልተፈቱ ጉዳዮችን እንዲሁም የጁስቲን ሚናና የነርቭ ሳይንስ ትምህርት ቤት ያለው እምቅ አቅም የክርስቲያንና ብራክስተን ግንኙነትን ጨምሮ ለቀጣይ ክፍሎች መነሻ እንደሚሆኑ ይገመታል። በአጠቃላይ ዘ አካውንታንት ቱ ተከታታይ ፊልም ከመሆን ያለፈ ነው ይላሉ የተመለከቱት የፊልሙ አድናቂዎች። አስደሳችነቱ፣ የታሪክ ውቅሩና የገጸ ባህሪያቱ ሚና ፊልሙን ተወዳጅ አድርጎታል። በቤን አፍሌክ፣ ጆን በርታንና ሲንቲያ አዳይ ሮቢንሰን የሚታጀበው አሳማኝ ትወና ከአስደናቂ የድርጊት ትዕይንቶችና ውስብስብ ሴራ ጋር ተጨምሮ የፊልሙን ተወዳጅነት ከፍ ያደርገዋል። ዘ አካውንታንት ቱ የሂሳብ ሊቅነትን፣ የገዳይነትን ችሎታና የቤተሰብ ፍቅርን በሚያዋህድ ልዩ ድራማዊ ይዘቱ ተመልካቾችን የመማረክ አቅም ያለው መሆኑ ተነግሮለታል። ይህንን ፊልም በተመለከተ የነበረን ዳሰሳ በዚያው አብቅቷል። ስለተከታተላችሁን እናመሰግናለን።